እሱ አይናፋር ነው እንግዲህ በደኔን እንዲያውቅ ሁሉ ነገሬን እንዲያውቅ ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። መርዝ አጠጥታ ልትገለይ ነበር ይስማከ ወርቁ። ከአንድ ሁለት ጊዜ ሚስት ያልወጣለት ትንታጉ የሆነው ደራሲ ይስማከ ወርቁ በሚስቱ የደረሰበት ፊልም የሚመስል የሴረኝነትና የክፋት ጥግ የልብ ወለድ ጠቢቡና ቀማሪው ይስማከ ወርቁ ባለቤቱ ከጀርባው እየማገጠችበት እንደሆነም ይፋ ወጣም። በአንድ ወቅት ታሞ የነበረበት ምክንያትም ታውቋል። ደራሲ ይስማከ ወርቁ ባለቤቱ ማግጣበት እጅ ከፈንጅ ስለያዛት ብቻ እሱ የሞት አፋፍ ላይ እስኪደርስ ድረስ ያሴረችበትን ሴራና ሰራበት የነበረውን በጭካኔ የተሞላ ግፍ ይፋ አውጥቷል። ከሰሞኑ በሶሻል ሚዲያ መነጋገሪያ የሆነችው ይስማከ ወርቁን ድል ባለሰርግ ያገባችው የሰው ባል ቀማሽ በሚል መነጋገሪያ የሆነችው ወይዘሮ ሜላት እና ደራሲው ምን አገናኛቸው የሚለውን እጅግ አስደንጋጭ የሆኑ መረጃዎችን አካተን ይዘናል። አጃኢብ የሚያስብሉ እጅን በአፍ ላይ የሚያስጭኑ መረጃዎች ደርሰውናል፣ እናስደምጣችኋለን። ቪዲዮን ላይክ በማድረግ ጀምሩ፣ ሼር ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። የመረጃ መረቤን ዘረጋው። እስከ ፍጻሜው አብራችሁኝ ዝለቁ። ባል ሚስቱ እንደማገጠችበት ያወቀበት ቅጽበት የሚጀምረው ይስማከ ወርቁ ኦጋዴን ስላለው የነዳጅ ማውጫ ትክክለኛውን መረጃ ለማግኘት አስመልክቶ የኦጋዴን ድመቶች የሚለውን መጽሐፍ ለመጻፍ ወደ ኦጋዴን ለመጓዝ ኤርፖርት በደረሰበት ቅጽበት እዛው አካባቢ ሲደርስ የረሳው ዕቃ ስለነበር ወደ ቤቱ ይመለሳል። ወደ ቤቱ ሲገባ ሚስቱን ከሌላ ሰው ጋር በገዛ አልጋው ስትማግጥ ይደርስባታል። በዛን ሰዓት የተሰማውን ስሜት በራሷ አንደበት ሲገልጽ ይስማከ ወርቁ ልገላት ፈልጌ ነበር፣ በዛ ሰዓት ሁለቱንም እዛው ግደላቸው የሚል ስሜት ተሰምቶኝ ነበር። ነገር ግን አላደረኩትም። እኔ ገና ለሀገሬ ብዙ ነገር ላበረክት የሚጠበቅብኝ ዓላማ ያለኝ ሰው ነኝ። እስር ቤት ገብቼ ህይወቴን ማበላሸት የለብኝም ብዬ ትቻቸው ወጣሁ ይለናል። ይስማከ ወርቁ በወቅቱ ተሰምቶት የነበረውን መናገር አቅቶት ቃላት አጥሮት በረጅሙ እየተነፈሰ ከነፍሱ ጋር ይማከራል። ያየውን ነገር እንዳላየ ሆኖ ኦጋዴን ደረሰም። በነዳጅ ማውጫው ውስጥ ባላገር መስሎም ገባ። ከነዳጅ ማውጫው ውስጥ ከ8ኛ ክፍል የወደቀ ብቻ ሲሆን የሚሰራው በሌላ ሰው ሰርተፊኬት ተቀጥሮ እዛው ያለውን ሁኔታ ያጠናና ያጤን ጀመረ። እሱ እየሰራ ባለበት ክልል ነዳጅ በመገኘቱ ምክንያት ግብዣ ተጋብዘው እየበሉ እየጠጡ ያለ ድንገት ሚስጥሩን የሚያውቅ ሰው ጠቁሞበት ይስማከ ይታሰራል። እዛው ታስሮ እያለ ከአዲስ አበባ ባለሀብቶችን ለምኖ በዋስ ይለቀቃል። ከዛም ወደ አዲስ አበባ በመምጣት የኦጋዴን ድመቶች የተሰኘ መጽሐፉን ጽፎ መጨረስ ስለነበረበት ከሆቴል ሆቴል እየቀያየረ የሚያድርበት የሆቴል ክፍሉን እንደ ላይብረሪ ቆጥሮ መጽሐፉን ጽፎ ጨርሶ ለማተሚያ ቤት አስረክቦ የከዳችው ሚስቱን ሳይሆን ልጁን ለማየት ሲሄድ ሚስቱንም ልጁንም ያጣቸዋል። በዚህም የባለቤቱ እህት ጋር ደውሎ ልጁን ማየት እንደሚፈልግና የት እንዳሉ ይጠይቃታል። እሷም በሰዓቱ ሐዋሳ ነበረችም። እሺ ልደውልላትና መልሼ እደውልልሃለሁ ብላ ትዘጋበታለች። መልሳም ደውላ ሐዋሳ የቅርብ ዘመድ ሞቶባት ለቀብር እንደሄደች ልጇም እዛ እንዳለ ትነግረዋለች። እሱም እሺ እዛው መጣው ብሎ ወደ ሐዋሳ ጎዳናውን ይያያዘዋል። ሐዋሳም በመሄድ ላይ እንዳለም በከባድ መኪና ተገጭቶ ከባድ የመኪና አደጋ ይደርስበታል። በእንቅርት ላይ ጆሮ ደግፍ እንዲሉ ከዛም በኋላ ይስማከ የሞት አፋፍ ላይ ደርሶ ግማሽ ጭንቅላቱን ተመቶና በጣም ተጎድቶ ስለነበር
ለዓመታት ያህል ምን እንደተፈጠረ ረስቶ አስታውሶ መናገር እንዳይችል ሆኖ ነበር። በዚህም ወቅት ብዙዎች የመኪና አደጋ የደረሰበት የኦጋዴን ድመቶች መጻሕፍት ምክንያት በመንግስት ነው እያሉ፣ አንዳንዶችም ጠጥቶ ሰክሮ ነው፣ ሌሎችም ደግሞ ከሰው ጋር ተደባድቦ ነው ያሉም አልጠፉም። ያ ሁሉ አልፎ ይስማከ ነገሮችን ማስታወስና መናገር ሲጀምር የሚስቱ ሴራ እንዳለበት ጥርጣሬውን ገልጿል። ያኔ የሆነበት ምክንያት ሐዋሳ ነኝ ብላ የነበረችው ሚስቱ አዲስ አበባ ሁና እንደነበር ያረጋግጣል። እናም ይስማከ ብዙ ውጣ ውረዶችን ካለፈ በኋላ የገጨው ሰው መታሰሩንና ሊፈረድበት መሆኑን ሲያውቅ አውቆ ላይሆን ይችላል እሱ ይፈታ ሲል ሚስቱ አይሆንም መፈታት የለበትም ብላ ትከራከር ነበረም። የተከራከረችለትም ምክንያት አንድ የደበቀችው ሚስጥር እንዳለ ሁኔታው ያስታውቅ ነበር። ይስማከ በወቅቱ የነበረውን ሁኔታ ሲያስረዳ የቀድሞ ሚስቱ ስማግጥ ደረሰብኝና እርምጃ ሳይወስድ ሳይቀድመኝ ልቅደም ብላ የሰራችው ሴራ እሱን በመኪና አስገጭቶ የመግደል ሙከራ ብቻ አልነበረም። ይስማከ ከአካላዊ ጉዳቱ አገግሞ ነገር ግን ከጥቂት ጊዜ በፊትና የሆነውን ማስታወስ ባለመቻሉና ባለመናገሩ ምክንያት በአንዲት ስፒች ቴራፒና ሳይካትሪስት ሲረዳ ቆይቶ ከአቅማቸው በላይ በመሆኑ ወደ ጥቁር አንበሳ ሪፈር አድርገው ጥቁር አንበሳም ወደ ውጭ ሀገር ሄዶ ነው መታከም ያለበት ብለው ወደ ውጭ ሀገር ሄዶ እስኪታከም ድረስ ወደ ቤቱ ነው መሄድ ያለበት፣ እንዲሁም እንክብካቤ ይደረግለት ሲሉ ያዛሉ። ያኔም በመካከላቸው የተፈጠረውን ነገር የማያውቁት የይስማከ ወርቁ ቤተሰቦች ባለቤቱ እንድትንከባከበው አደራ ብለው ይሰጧታል። በሰዓቱም ሆስፒታል እያለ የኦጋዴን ድመቶች ሲታተም ሰላም የነበሩበት ወቅት ይስማከ ወርቁ ለባለቤቱ ውክልና ሰጥቷት ስለነበር ለሱ የተከፈለውን 1 ሚሊዮን ብር ለራሷ ወስዳውም ነበር። ከዛም ለሱ ተብሎ በቲቪና በሶሻል ሚዲያ የተሰበሰበውን ገንዘብ ለራሷ እያደረገች ይስማከ ማንኛውም ንብረት ላይ ውክልና ስለነበራት ሁሉንም የባንክ አካውንት ማንቀሳቀስ እንዳይችል የሱ ቤተሰቦች እንኳን የሱን ፍቃድና ፊርማ ያለሷ ማውጣት እንዳይችሉ አድርጋ አሳግዳበት ነበር። ይህንን ያደረገችው የይስማከ በራሱ ገንዘብ መታከም እንዳይችልና እንዳይደለ ማድረግ እንደነበር ይናገራል። ክፋቷ በዚህ ብቻ አላበቃም ይላል ይስማከ። ቤት ውስጥ እያለ መናገርና መነሳት መንቀሳቀስ ስለማይችል ምግብ ሳትሰጠው ታስርበውም እንደነበርና በዶክተሮች የሚታዘዝለትን መድኃኒት አርቃ ታስቀምጥበትም ነበር። እኔ አልሰጥህም ከፈለክ ተነስተህ ውሰድ ትለዋለች። ቤተሰቦቹ ሲመጡ ደግሞ እንደምትንከባከበው እንደምትሳሳለት ታስመስልና ሲሄዱ ተቀይራ ታሰቃየውና ታንገላታው እንደነበር ይናገራል። ይስማከ ቡና በጣም ይወድ ስለነበር በአንዲት የተረገመች ቀን በቡናው መርዝ አድርጋ ቀላቅላ ትሰጠዋለች። ከዛም እጇ ላይ እንዳይሞት ለወንድሙ ትደውልለታለች። ሆስፒታል ወሰደው ትለዋለች። ፈጣሪ ሲጠብቀው ወንድሙ መርዙ ሳይሰራ ይደርስበትና ሆስፒታል ሄዶ ሕክምና ተደርጎለት ያገግማል። ከዛ በኋላ ይስማከ ህመም ውስጥ ሆኖ እንኳን መጻፍና ማንበብ ይለማመድ ነበር። በዚህ ጊዜ መጻፍ ችሎ ስለነበር ትውስታውን በደንብ እየተመለሰለት ሲመጣ ሚስቱን መፍታት እንደሚፈልግና ያደረገችበትን ግፍ ሁሉ በወረቀት ላይ ጽፎ ጓደኛው ክስ እንዲመሰርትለት ይሰጠዋል። ከዛ በኋላ ነው ይስማከ ውጭ ሀገር ታክሞ ሙሉ በሙሉ ወደ ጤንነቱ ተመልሶ ሊመጣ የቻለው። ከቀድሞ ሚስቱ ጋር በፍርድ ቤት ክስ ላይ ሆኖ ነበረም ወይዘሮ ማህሌትን የተዋወቃት። በጊዜው ይስማከ ማህሌትን ሲገልጻት በጣም ለሰው የምታዝን ሰው መርዳት የምትወድ ነበረች። ይስማከን ተዋውቀው እሷ ስለሱ ስትሰማ የነበረው ነገርና ያለበት ሁኔታ ሲታይ በጣም ትደነግጣለች። ይስማከም ከውጭ ሕክምናው በኋላ መናገር ቢችልም ይንተባተብ ስለነበረም እሷ በቻለችው አቅም ታግዘውም ነበር። የደረሰበትን ይነግራታል። የቤት ሚስቱ ያደረሰችበት ከፍተኛ የአእምሮ ጉዳት ለመመለስ ብዙ ጥራ እንዲሻለው ወደ ደራሲነቱ እንዲመለስ አድርገዋለች። ተጋብተው አብረው ድል ባለ ሰርግ አብረው መኖር ጀምረውም ነበር። ነገር ግን ይስማከ አሁንም ሚስት አልወጣለትም። ሁለተኛ ሚስቱ አሁን ላይ ሌላ ባል ማግባቷ ተሰምቷል። ያገባችው ባል በፊት ትዳሩ ልጆች ያፈራና ሀብታም መሆኑ ተከትሎ የቀድሞ ባለቤቱ ባሌን ቀማችኝ በማለት
ከሳታለችም። የቀድሞዋ የይስማከ ሚስትም በምላሿ መጀመሪያ ነበር ባልን ጠበቅ አድርጎ መያዝ፣ እኔ አቅብጬና ተንከባክቤ ይዘዋለሁ፣ መጀመሪያ ለባላችሁና ለትዳራችሁ ታማኝ ሁኑ፣ እኔን ጥፋተኛ ለማድረግ አትሞክሩ በማለትም ተሰምታለች። አክላም ቆንጆ ሴት መሆን መከራ ነው እንዲህ ብለው የሚያወሩብኝ አንዳንዴ ምን ነው ፈጣሪን ምን አለ ቆንጆ አድርገህ ባልፈጠርከኝ እላለሁ ስትል ተናግራለች። በዚህም በከፍተኛ ሁኔታ መነጋገሪያ በመሆን የስድብና የድጋፍ ጎራ ለይተው ሲነታረኩ ማየት መስማት የተለመደ ሆኗል። የዘመን ጎደሎ ያመጣብን ጣጣ ደግሞ በትዳር ላይ መወስለት፣ በ80 ላይ 80 በመደረብ ባል መቀማማት ሆኗል ፋሽኑ። ልብ ወለድ እንጂ ሚስት አልወጣለት ያለው የዴርቶ ጋዳ፣ የራማቶ ዋራ፣ የቀንዳውጣ ኑሮ፣ ዣንቶ ዣራ፣ የሜሎስ ተልሚድ፣ የክቡር ድንጋይ፣ የኦጋዴን ድመቶች እና የሌሎች ድንቅ መጽሐፍ ምንጭና ጉንቱ ለጥበብ ሰው ይስማከ ወርቁ ፍጹም ሰላምና ጤናን እንመኝለታለን። ውድ ቤተሰቦች ለዛሬ የነበረን የመረጃ መረብ ይህንን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቸር ያገናኘን።